ዛሬ እንዲጸባኛው ከመናት ሰድባ አረጃባሽ ወይኔ በጣም ይገርማል። በእውነት ባለትዳር ሴትን አወራለሁ ብዬ አስቤውም አልሜውም አላውቅም። እዚህ ኦንላይን ላይ በጣም ይቅርታ ባለቤትሽ ማጠገብ አለ። በጣም ይቅርታ ጠይቄልኝ መቻ ገባ ቀለበት ማለት ኖርማል ቀለበት ነው። ኖርማል የሺን ነው ወይስ ምንድነው? ፕሮሚስም አይደለም አይደለም መንገድ ላይ የሚሸጠው ቀለበት። እሺ ሌላ ጣትሽ ላይ ከተችው ለኔ እንዲህ እንትን እንዲለኝ ጣቶችሽ ደግሞ ሲያምሩ ጥፍርሽ ሲያምር አመሰግናለሁ። ጸጉርሽም ያምራል። አመሰግናለሁ። መታወቅ እንችላለን? ስለዚህ ሞን the one and only ሞን ዛክሪት ነው። ቤዛ ኢነርጂሽ በጣም ነው ደስ የሚለው። ፍቅረኛ አለሽ? ፍቅረኛ እንድትሆኚ ብፈልግ ኃጢያት ይሆናል? ለምንድን ነው ኃጢያት የሚሆነው? ስለማትፈልግ። አንቺ አለመፈለግሽ ኃጢያት ይሆናል ታዲያ? እንጃ መሰለኝ። እኔም አልፈልግም ግን ኃጢያት አይሆንም። በጣም ቆንጆ ነሽ። እኔ ብሬስ ያደረገች ሴት አላገባም እንጂ አገባሽ ነበር። ለምን ብሬስ ያደረገው ማታገባው? ማግኔት ይዞ የሚመጣ ሰው ይቀማኛል። ወይኔ በመቤት ምን አገናኘው ከማግኔት ጋር? እንጃ ዲናሞ ምናምን ስቦሽ አያውቅም? ጊቤ ምናምን ወይ አባይ ግድብ ሄደሽ አታውቂም? ትሰምጣላችሁ እኮ ብሬስ የምታረጉ ሰዎች እዛ ብትሄዱ። አሁን ገና ሰማሁ እንደዚህ ሰምቼ አላውቅም። ኤሌክትሮማግኔቲክ ፎርስ ስላለው ይስባቸዋል። ዛሬ ጨዋ ሆነሃል። ዛሬ እውቀት እያስጨበጥኩ ነው። ኤሌክትሮማግኔቲክ ፎርስ ታውቂያለሽ ቤዝ? ሰባት ያክል ስማራ አስታውሳለሁ። እስቲ አራቱን ኤሌክትሮማግኔቲክ ፎርስ ዋና እንትኖች ንገረኝ እስቲ። በቃ ለምንድን ነው የምታፍሪኝ? እያሳፈርከኝ። ማን ነው የሚያሳፍርሽ? እኔ ምን አድርጌ ነው ማሳፍርሽ? ሞዴሬተሮች እንትኑን ተቆጣጠሩልኝ እባካችሁ። ኮሜንቱን ታው ብልግና ነገር አትኮምቱ። ምን ልልሽ ነበረ? ዛሬ አጨብጭቤልሃለሽ። መቼ አይተሽኝ ነው ዛሬ ተቀይረሃል ምናምን እንትን? አይቻለሁ። የኔ ላይቭ ለአንድ ሰዓት አይተሽ ታውቂያለሽ ከዚህ በፊት ወይ ለ30 ደቂቃ? ሪከርድ ነው ማለት ኳስ አይተሽ ታውቂያለሽ? አልወድም። እንዲህ ሰው ሲያይሽ አይተሽ አታውቂም? አውቃለሁ። ሁሌ ሲገባ ነው የምታየው? ሁሌ ጎል ሲገባ አይተሽ አታውቂም? እንደዛ ይቻላል። ታዲያ አይጨንቅሽም እንዴ? ምንድነው ማየት ሁሌ ማግባት ብለሽ አስበሽ አታውቂም? ሁሌ ሲያገቡ ነው የሚታየው። ያው ማሸነፍ መቻል። ለምንድነው ሁሌ ሲያገቡ የምታየው? ሁሌ ተቆርጦ ሃይላይት ነው የምታየው። ሰዎች ትኩረት የሚወስድ ነገር እዛ ጋር እንትን ሲሉ ነው የምታየው። የኔንም ላይቭ እንደዛ ነው።
አንዴ እኮ ገብቼ ሰድባ አባረኝ። ትኩረት የሚስብ ነገር ሲሆን ነው የምታዩ። ለዛ ነው እሺ። ስለዚህ ዛሬ ምናምን አትበይኝ። እኔ ሁሌ እንዲህ ነኝ። አይ አንተ ጋር መጥቼ ሰድቤ አባረኝ። ምን ሰድበህ አባረኝ አንተ ጋር መጥቼ እግዚአብሔርን ምን ብለሽ ሰላም እንዴት ነው አልኩ። ካሜራ አብሬ አልኩሽ አላበራም አልሽኝ። አውርቻለሁ። ከዛስ ከዛ ነበረብኝ ምን እኔ ታዲያ ማውጣት ምን አነሳሳሽ? እንጃ ውጪ ያልኩሽ ምን አባሽ ትሰራለች ታዲያ? እና ልክ አይደለው እንዴ? ይከራላ እኔ ጋር ለመምጣት ምክንያት ከሌለሽ ታዲያ ምክንያትሽ ምን እንደሆነ ካላወቅሽ እኮ ውጪ መባል አለብሽ እኮ። እኮ ኖርማል ሰው የሚያደርገው ነገር እኮ ነው። የሄድሽበትን ዓላማ ሳታቂ አይደለም እንዴት መጣሽ አልከኝ። እንጃ እንዴ አስቤ ልነግርህ ነው ገና አስቤ ልነግርህ አላልሽማ። እንዳስብ አሰጠኝ ውጪ ከዚህ ላይ። እሺ ያው አሁን እንድታስብ ይሰጠውሽ። ምን ልታረጊ ነበር ነበር? ጌም እንጫወት ልትይ አችልም። ምን ልትይ ነው የመጣሽ? እንደማደንቀህ ነው። ለምንድን ነው የምታደንቂው? ግልጽ ስለሆንክ። አመሰግናለሁ። ቆንጆ ማባረር የለብንም። እሺ ስለዚህ ዴት የሆነ ዴት እናዘጋጅና እንትን ምንድን ነበረ? መቼ ነው ብሬስሽ የምትለው? ከወር በኋላ በቃ ከወር በኋላ እንገናኝ። ለምንድን ነው ብሬስ ያደረገው? በማግኘት ታዎች ስላሉብን አንዱን ንገረኝ። ኤክሴ ብሬስ ታረግ ስለነበር እናንተም እኮ የምታረጉት እኮ አትወዱትም። አይከብድሽም? ይከብዳል። መጀመሪያ የተደረገልሽ ሰሞን አልከበደሽም? አዎ የመጀመሪያ ጊዜ ነው። ለምን ያረኩም አይመስልም። እኔ ብሬስ ያደረገ ሰው አንደኛ መጀመሪያ የሚያናደኝ ያማረፋቸው ይመስላችኋል ልጆች በሲስቁ። አሁን ምን ብየታከሩ እነሱ ሲስቁ እርግጥ ውድ ነው ያሰሩት 20,000 30,000 ብር ላይ ይችላል። ግን የሆነ የማይቀለድ ቀልድ ስትይ ይላሉ አጠገብሽ እንደሚያምር ነገር የመጀመሪያው። ሁለተኛው ደግሞ አብዛኞቹ ጽዳቱን አይጠብቁትም። በቃ ሳምንት ሙሉ የበሉትን እንጀራ ይዘው ይዞራሉ። ቀንድ እያወራሻቸው ምናምን እንጀራ በዚህ ታያለሽ፣ በዚህ በኩል የቻኖሊ ኑድል ታያለሽ፣ በዚህ በኩል በቃ አረንጓዴ ነገር አለ፣ ቢጫ አለ፣ ቀይ አለ። አንዳንዶቹ ጽዳት አንዳንዴ ስታወሪ ቀዩን አፋቸው ጠረም ስለሚወጣ እስቲ ጤጣሽን ዞራል አፍም አይደለም ሰው አፍን ዞራል ስቲኪ ጠይራል። ከዛ አንፃር የሁሉም ግን አይደለም። ሁሉም አይደለም ያልኩት፣ አንዳንዶች ነው ያልኩት። ሶስተኛው እና የመጨረሻው እኔ አሁን ኤክሴ ጽድት ያለች ምናምን ነበረች ብሬስ አርጋ፣ ግን የምትሳሳሚበት ሰዓት ከንፈርሽ እዛ ይቀራል ብሬስ ውስጥ። ከዛ ሰው መጥቶ ምናምን ነው የሚያላቀው እንደዚህ አንተንም ባለክ በጣም ባለክ ምክንያት ንገረኝ አልሽ። ምክንያት ነው ባለክ ልምድ አለ ማለት እንዴ? ነገርኩሽ እኮ ኤክሴ ብሬስ አለ ነበር። እና ደህና ነሽ?
የምልክቱ ተመችቶኛል። የምልክቱ ተመችቶኛል። የምን ተመችቶ? ምልክቱ የቱ? ከመናገር ውስጥ ይጣላል። የመጀመሪያው ላይ እኮ ስትሳሳች ነው፣ የመጨረሻው ላይ ስትሳሳች እኮ ነው ማውራት የጀመረው። ማኪታ መመለስ ነበር የነበረብሽ። አሁን ለምሳሌ ስልሽ ልሽ ወደ ራስሽ ስልሽ ምንድን ነው አለቅሽም በስሎ ሞሽን ላድርግልሽ